ፈትሕያ ሞተች። ኢና ሊላሂ ወኢና ኢለይሂ ራጅዑን። ሰሞኑ በኢቃማ ማስተካከል ረገድ የሟቾች ቁጥር እስካሁን 34 ደርሷል። ኢና ሊላሂ ወኢና ኢለይሂ ራጅዑን። መጥቻለሁ። ስለ እፎይና ሁሱ ውይይት ከመውራቴ በፊት ስለ አንድ ሰው እናውራ። ይህንን ቪዲዮ በደንብ ሼር አድርጉት። እኛ ዋጋ ያልሰጠነው በደንብ የማናውቀው ነገር ግን እነሱ በደንብ እንደ ነበልባለ እሳት የሚፈሩት አንድ ሰው አለን። ኢምራን ይባላል። ማሪ በኢማራት ህግ የሰውን መቅረጽ በህግ እንደሚያስጠይቅ አታውቂም? አውቃለሁ። ሰላም አለይኩም፣ እንደምን አመሻችሁ። ሶሻል ሚዲያ ላይ ኢምራን የሚል ነገር እያየሁ ነው። እህት ወንድሞች ላይ ኢምራንን ከፎሴ ጋጋ እንዲዋይ የተፈለገበት ዋና ዓላማ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች ሁላችሁንም ሰላም ብያለሁ። በቅድሚያ ኢና ሊላሂ ወኢና ኢለይሂ ራጂዑን። እህታችን ፈትሕያ ሞታለች። አላህ ይርሐማት፣ የጀነተል ፊርደውሲል አዕላ ይበላት። ለመሆኑ ፈትሕያ ማናት? በምን ጉዳይ ነው የሞተች የሚለውን በአጭሩ መረጃ አለኝ እየላችሁ መጥቻለሁ። እንዲሁም ወደ ሳውዲ አረቢያ እንሄድና ስለ ኢቃማ ዙሪያ አዲስ ሲወጣ መረጃ አለ። እሱንም በመረጃ ቪዲዮ አለ አካትቼላችኋለሁ፣ እጋብዛችኋለሁኝ። ሶስተኛውና አራተኛው እጅግ በጣም አሳዛኙ የሟቾች ቁጥር 34 ደርሷል። ኢና ሊላሂ ወኢና ኢለይሂ ራጅዑን። እጅግ በጣም አሳዛኝ ልብ ሰባሪ ነው። በተለይ አሁን ሰዓት የሟቾች ቁጥር ስንት ደረሰ ማለት የተላመድን ይመስለኛልና እጅግ በጣም አሳዛኝ ነው። 34 ሰዎች ሞተዋል። በምን ጉዳይ ነው የሞቱት የሚለውን እሱንም በመረጃ ያካትቼላችሁ አለሁኝ። የመጨረሻ ማድረግላችሁ ደግሞ ስለ ወንድማችን ኢምራን የተሰሙ እጅግ በጣም አስደሳች መረጃዎች አሉ። ለመሆኑ ኢምራን ማን ነው? በምን ጉዳይስ ነው? በተለይ በሁሱና እፎይ ውይይት ዙሪያ ኢምራን በጉልህ ስሙ ይነሳ ይዟል። ኢምራንን ደግሞ እጅግ በጣም እየፈሩትም እንደሆነ ይነገር ይዟል። በሱም ዙሪያ የተባሉ ቪዲዮዎች አሉ። እሱንም እጋብዛችኋለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ እስከ ፕሮግራም ፍጻሜ አብራችን ቆዩ። አመሰግናለሁ። አብራችን ውድ ቤተሰቦቼ ከእህታችን ፈትሕያን ጀምል አላህ ይርሐማት፣ የጀነተል ፊርደውሲል አዕላ ይበላት። ለመሆኑ ፈትሕያ ማናት? በምንስ ነው የሞተችው የሚለውም ማለት ነው። በበርካታ በጎ ስራዎቿ የምትታወቀው ወይዘሮ ፈትሕያ መሐመድ ወደ አኺራ መሄዷ ተሰማ ይላል ሀሩን ሚዲያ ነው የዘገበው። ሀሩን ሚዲያ ደቡብ ስቱዲዮ ግንቦት 4 ቀን 2018 በሀላባ ዞን ቅሊቶ ከተማ የሚገኘውን የዘምዘም አዳሪ ቁርአን ሂፍዝ ማዕከል በማስገንባት እና ከነሙሉ እቃው ለኡስታዝ በማስረከብ እንዲሁም በዋህዳ የወንዶች አዳሪ ሂፍዝ ማዕከል ለተማሪዎች የሚያስፈልጉ ቁሳቁሶችን በማሟላት አሻራዋን ያሳረፈችው ወይዘሮ ፈትሕያ መሐመድ በዛሬው ዕለት በድንገት ወደ አኺራ መሻገሯ ተሰምቷል ይላል። ሟች ወይዘሮ ፈትሕያ ከነዚህም በተጨማሪ በቡራቲቾ አዳሪ ትምህርት ቤት ለተማሪዎች የመማሪያ ክፍሎችን በማስገንባት እና በሌሎችም በርካታ የኸይር በጎ ስራዎች ላይ በሰፊው ስትሳተፍ የቆየች ደግ እናት ነበረች ይላል። ሁሉም ነገር ከጊዜ በኋላ ነበር እንደሚባል የሚያሳይ ነው። እህታችን ወይዘሮ ፈትሕያ መሐመድ የሀሩን ሚዲያ ደቡብ ስቱዲዮ እንዲከፈት ከፍተኛ አስተዋጽኦ ካደረጉ ግለሰቦች መካከል አንዷ ነበረች። ለዚህም ውለታዋን ሀሩን ሚዲያ የዘምዘም የቁርአን ሂፍዝ ማዕከል በተመረቀበት ወቅት የጀዛከላህ የምስጋና ሽልማት አበርክቶላት እንደነበር ይታወሳል። አላህ Subhanahu Wa Ta'ala በጀነተል ፊርደውስ እንዲቀበላት እንዲሁም ለወዳጅ ዘመዶችና ለቤተሰቦቿ መጽናናትን ወይም ሶብርን እንዲለግሳቸው ሚዲያችን ከልብ ይመኛል ይላል። ዙልቃይዳ 25 ቀን 1447 ዓመተ ሂጅራ ሀሩን ሚዲያ። ሌላኛው እንግዲህ ውድ ቤተሰቦቼ እነዛን ቪዲዮዎች ከመጋበዜ በፊት ልብ በሉ። ስለ ሳውዲ አረቢያም በተለይ በኢቃማ ዙሪያ ያለ ማለት ነው። ይህ በመታወት መልኩ መኪናውን በስስት አድርገው በቤንሻንጉል ጉሙዝ ተሳፋሪዎችን የህዝብ ማመላለሻ መኪና ነው በመግደል እስካሁን ድረስ ትላንትና የሞቱት 20 ነበሩ። ዛሬ 34 መድረሳቸውን የተለያዩ መረጃዎች ያመለክታሉ ማለት ነው። እጅግ በሚያሳዝን መልኩ ልብ በሉት። መስታወቱ ምናምን አያችሁት አይደለ? እጅግ በጣም አሳዛኝ ነው። በቤንሻንጉል ጉሙዝ
በጥቁር አስፓልት ላይ የህዝብ አመላላሽ በሆነ መኪና ላይ ሽፍቶች መንገድ ላይ ወጥተው በማስቆም ነው ይሄንን እንደዚህ በመታወት መልኩ በስስት አድርገው ተሳፋሪዎቹን ሙሉ በሙሉ በሚባል መልኩ ገድለው የሄዱት ማለት ነው። ወዳውኑ 20ዎቹ ሲሞቱ ሌሎች ቁስለኞች ነበሩ። ትልቅ አውቶቡስ ነው። አሁን ግን 34 ደርሰዋል እየተባለ ነው መረጃዎች እንደሚያመለክቱት ማለት ነው። እጅግ በጣም አሳዛኝ ልብ ሰባሪ ነው። በተለይ አሁን ሰዓት መሞትን የለመድን ይመስለናል። አሁን እኮ በፊት እኮ ተገደለ ሲባል በጣም ያስደነግጥ ነበር እኛ ልጆች በነበርን ሰዓት። አሁን ግን ተገደለ ማለት እነማን ናቸው የሞቱት ስንት ሰው ነው የሞተ እንጂ ተገደለ ማለት ልክ ምንም አይነት ላያች ላይ የሚፈጥርብን ስሜት ያለ አይመስለኝም። እጅግ በጣም አሳዛኝ ነው። ተሳፋሪዎችን፣ ምስኪኖችን፣ ሴቶችን፣ ህፃናትን ምንም ፖለቲካ የማያውቁትን መንገድ ላይ አያስቆሙ መግደል ማለት እኔ ምን እንደሆነ አላቅም። አላሁል ሙስተዓን ሐስቢ አላህ ወኒዕመል ወኪል። ዛሬ ሰዓት እኮ እንኳን አረቃችሁ ለመሄድና ከዚቹ መሄድ እጅግ የሚያስፈራ ሰዓት ላይ ደርሰናል ማለት ነው። በአጭሩ ይሄ ምንም ትንታኔ ዘገባ ያስፈልገውም 34 ረዳቶች ሹፌሮችን ጨምሮ በርካታ ሰዎች ከነተሳፋሪዎቹ መኪናውን በመታወት መልኩ በሳስተው 34 ሰው ተገሏላችሁ እወዳለሁኝ። አሁን ቪዲዮዎቹን ልጋብዛችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ሐሳብ አስተያየታችሁን ኮሜንት ቦታ ላይ አስቀምጡላችሁ እወዳለሁኝ። አሁን ሰዓት ተሳፍራችሁ መሄድ ራሱ እጅግ በጣም አስፈሪ ደረጃ ላይ ደርሰናል ቤተሰቦቼ ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። السلام عليكم ورحمة الله وبركاته. ودنا يتكبراችሁ ወንድሞችና እንደዚሁም እህቶች ሰሞኑ በኢቃማ ማስተካከል ረገድ ዙሪያ ያው የተሰጠው ጊዜ ገደብ እያለቀ ስለሆነ በማለት ብዙዎቹ እንደውም ትላንትና የመጨረሻ አለቀ ካሁን በኋላ ምን ይበቃናል ቢጤ ሚናገሩ አሉ ማለት ነው። ስለዚህ አሁን ላይ ምንም የቆመ ነገር የለም። ዛሬም ተሰርተዋል፣ ነገም ተነገ ወዲያም ይሰራሉ። አንደኛ ነገር ሁለት ጥቅም አለው መንግስት። አንደኛ ነገር ገቢ የሚያገኝበት ነገር ነው። ሁለተኛ ነገር ደግሞ ህገ ወጦችን ወደ ህጋዊ የማድረግ ስራ የተሰራ ስለሆነ አይታወቅም ላይቆምም ይችላል ባይነኝ። ሌላው ግን በግል እየመጣ በምን እየመጣ ይሄ ሰነፉ ሴቱም ወንዱም አንዳ መቼ ሆነ የሚያልቀው መቼ ሆነ የሚቆመው ይላል ማለት ነው። ስንፍና ያስፈልግም። ዝም ብሎ ተበራቶ ተጠናክሮ ማሰራት ነው። ይሄ ዝም ብሎ ማሰራት የማይፈልገው ወይ ስንፍና ዝም ብሎ ገንዘቡን በሆነ ባልሆነ ነገር ሲያባክን የነበረ ሰነፉ ይመጣና አልቋል ብለዋል ምን ይበቃና ይላል። ይሄ ምንድነው አሰናፊ ይባላል ማለት ነው። ስለዚህ አትሳነፉ። በቃ ውስጥ የሚሰሩ ሰዎች አታምጡብን አቁመናል እስከሚመልሱ ድረስ ምንም መትከሱት ነገር የላችሁም። ማሰራት ነው ያለባችሁ ላለሁኝ። ወፈቅ الله الجميع وصلى الله وسلم وإلى لقاء آخر والسلام عليكم. መጥቻለሁ። ስለ እፎይና ሁሱ ውይይት ከመውራቴ በፊት ስለ አንድ ሰው እናውራ። ይህንን ቪዲዮ በደንብ ሼር አድርጉት። እኛ ዋጋ ያልሰጠነው በደንብ የማናውቀው ነገር ግን እነሱ በደንብ እንደ ነበልባል እሳት የሚፈሩት አንድ ሰው አለን። ኢምራን ይባላል። ወንድም ኢምራን እዚህ ሚዲያ ላይ ንጽጽር ከሚሰሩ ሙስሊም ወንድሞች ውስጥ አንዱ የሚሸሹት የሚፈሩት ለምን እንደሆነ ትላንት ነው የገባኝ። በምን አይነት መንገድ ማናገር እንዳለበት በምን አይነት መንገድ ደግሞ አጥንታቸውን መስበር እንዳለበት ስለሚያውቅ በደንብ ይሸሹታል። በእጅ ያለ ወርቅ እንደ መዳብ ነው እንደተባለው እንዳንሆን ይህን ልጅ ወንድም ኢምራንን በሚሰራቸው ቪዲዮዎች ላይ ሐረካቶችን በማድረግ ላይክ፣ ፋቮራይት፣ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ በደንብ እንዲሰራ ሚዲያው ላይ በደንብ ተጽዕኖ እንዲፈጥር አሁንም እየፈጠረ ነው። እሱ የሚሰራው ለአላህ ብሎ ነው። እኛ ደግሞ ግዴታችንን እንድንወጣ አካውንቱን በደንብ መጠበቅ ማሳደግ ይኖርብናል። ይህንን ወንድም በተደጋጋሚ ጩጬ ነው ልጅ ነው ከልጅ ጋር አንወያይም ምናምን ሲሉ አንዳንድ ቪዲዮዎችን አይቻለሁ። ነገር ግን እውነት ለምን እንደሚፈሩት ትላንትና ነው የገባኝ። አላህ ይጠብቀው። እናንተም በደንብ አካውንቱን ጠብቁ፣ ቪዲዮን ሼር አድርጉ።
ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም እንደምን አመሻችሁ። ሶሻል ሚዲያ ላይ ኢምራን የሚል ነገር እያየሁ ነው እህት ወንድሞች ላይ ኢምራንን ከፎሴ ጋጋ እንዲዋይ የተፈለገበት ዋና ዓላማ ታዳጊው ኢምራን የኦርቶዶክስ ተዋህዶ ቤተክርስቲያን ገድላትና ተአምር መጽሐፍት ፋይል ስላለው ነው እንጂ በሁሱና በኢምራን መካከል ልዩነት ኖሮ ኢምራን ሁሱን በልጦት አይደለም። ይሄን ማወቅ አለባችሁ። እኔ አንድ ጊዜ አስተውሳለሁ ከዛሬ 4 ዓመት 3 ዓመት በፊት ምን ልነበረ የኦርቶዶክስ ተዋህዶ ቤተክርስቲያን ገድላት አንድም እንዳይቀራችሁ ሙሉ በሙሉ አንብቡ ብዬ ተናገርኳት። እስካሁን ጆሮዬ ላይ አለች አረሳው። ሁሱ ግን የኦርቶዶክስ ተዋህዶ ቤተክርስቲያን ገድላትና ተአምራት መጽሐፍቱ የሉትም። ይሄን ብቻም ሳይሆን ንጽጽራ የሚሰሩ ወጣት ልጆች ሁሱ ቤት ነው የሚውሉት። እነዛን ፋይሎች ሼር አላደረጉለትም። እኔ በውስጥ መናገር እችል ነበር። ወጣቶች ልጆች ስለሆኑ ሊቀየሙ ይችላሉ። ኖርማሊ ሶሻል ሚዲያ ላይ ልናገረውና ትምህርት የሚወስድ ይውሰድ። እዚህ ጋር ስተት ተፈጥሯል። ፋይል ስታዘጋጁ ንጽጽር ላይ ለሚሰራ ወንድም ሼር አድርጉ። ይሄን የሰራውበት ትልቁ ምክንያት ምንድነው? ኡስታዝ ዶክተር ሙንቀዝ ሰቃርን ታውቁታላችሁ። ንጽጽር ላይ የምትሰሩ እኔ ድሮ ጊዜ ነው ማቀው። ስነ ስርዓት ያለው ሙህተረም ነው። ዞሮ ትልቅ ሰው ነው። በእድሜም ዶክተርም ነው ኡስታዝም ነው። በነገራችን ላይ ሶሪያዊ ነው። ንጽጽር የሚያደርግ ነው። ንጽጽር ለማድረግ ቀጠሮ ከያዘ ረጅም ሰዓት ነው የሚይዘው። ምክንያቱም ምሁር ነው። ረጅም ሰዓት ነው የሚይዘው። ከቋንቋ፣ ከታሪክ፣ ከሃይማኖት፣ ከስኮላሮች አንፃር መረጃ ይዛል። በመቶዎች የሚቆጠር መረጃ ነው የሚይዘው። ሰዓቱ ደርሶ ከተወያየ በኋላ ምን ያደርጋል? የሰበሰባቸውን መረጃ ለወንድሞች ሼር ያደርጋል። እነዚህ ልጆች አንደኛ እድሜያቸው ትንንሽ ስለሆነ ያዘጋጁትን ፋይል ለወንድሞች ሼር ማድረግ እንትናሉም ነበረ። የትናንትናው እንደ ድራማ እንደ ጭቅጭቅ ለምንድን ነው ኢምራን ይግማ ኢምራን የሚል ካፊሩም ሙስሊሙ እየተንጫጫ የነበረው የተሰራው ስህተት ለምንድን ነው? አይቻልም ከሁሱ ጋር ምናምን የሚባል ነገር እንዳይፈጠር በመጀመሪያ ረጅም የቀጠሮ ሰዓት መሰጠት ነበረ። ባይሆንም ፋይሉን ለሁሱ መስጠት ነበረበት። ፋይል እንዴት መጠቀም እንዳለበት፣ ፋይል እንዴት መዘጋጀት እንዳለበት አይናገሩም። ቅድም ራሱ ነዩዳ ቤት ገስት ላይ አንዳንድ ማስተካከያ ስናገር ሳላህ አልወደደውም። ቴሌግራም ላይ ሄዱ ነው ጳውሎስ ሴቶች በማህበር ዝም በሉ ያለው ወዱ አይደለም ማለት ሴት ልጅ በእስልምናና በክርስትና የሚል ንጽጽር ሲገባ ጳውሎስ ሴቶችም በማህበር ዝም በሉ ብሏል ብሎ ለተቃራኒ ሐሳብ ያመጣዋል። መልሶ ለተመሳሳይ ሐሳብ ያመጣዋል። አንድ ነገር መጥፎ ነው ብላችሁ ከተቃወማችሁ ወደ ጥሩ ነገር አታምጡት። እዚህ ጋር ጳውሎስ ሐሰተኛ ነው የሚለው ታዳጊው ወጣቱ ሳላ ጳውሎስን እውነተኛ አድርጎ ጳውሎስ የተናገረው ለኔ ተጠቅሞታል። በነገራችን ላይ እኔ የተናገርኩት ነገር በእድሜም ስለምበልጣችሁ ለህሊናም አመቹ ስለሆነ ለወደፊትም የምታድጉ ስለሆናችሁ ያስተካከላችሁ እንድትሄዱ ነበር ያን እኔ የተናገርኩት። እኔም ሶሻል ሚዲያ ከንጽጽር ከሚያደርጉት አጠቃላይ የሆነ ጨምቄ ወሰርኩት እንትና ሐሰተኛ ነው የሚል ነገር ትቻለሁ። በራሴ ዓለም ነው የሚሄደው። እኔ ጳውሎስን ከሃዲም ነው አማኝም ነው አልልም። የሚመቹኝ ሐሳቦች ካሉ ይመቹኛል፣ የማይመቹ ካሉ አይመቹኝም። በነገራችን ላይ ማለት ነው እንደዛ ነው። ስለዚህ በራሳችን ዓለም መኖር አለብን ከህሊና ጋር። በነገራችን ላይ ህሊና ከተፈጥሮ ጋር ከሃይማኖት ጋር አይጣላም። ህሊናችሁ መሰረት አድርጋችሁ እንትን ለማለት ሞክሩ። ፋይል ስታዘጋጁ ንጽጽር ላይ ለሚሰራ ወንድም ፋይል እንዴት እንደሚዘጋጅ ወይም ፋይል አዘጋጅታችሁ መስጠት ይልመድባችሁ። እንግዲህ ንጽጽር ላይ የሚሰሩ እነዚህ ታዳጊ ልጆች ሁሱ ጋር ነው የሚውሉት፣ ነገር ግን አልሰጡትም። ኦኬ አንድ እንዳይቀራችሁ የኦርቶዶክስ ገድላትና ተአምራት አንብቡ። ወረቀት በጣም ወረቀት እንዳይቀራችሁ እያልን ስንመካከር ፋይል ስታዘጋጁ መስጠት ነበረባችሁ። እኔ በጣም ነው የሚገርመኝ። ትምህርት ወሰዱ። ከካፊሮች በምንድን ነው የምትሻሉት ነው? በነገራችን ላይ ፋይል በማዘጋጀት ራሱ ካፊሮቹም ይረዳሉ ይመስለኛል። የተቆጣ ይቆጣ፣ ያልተቆጣ የራሱ ጉዳይ። እኔ የምሰራው ለእውነት ለወደፊት መልካም ማህበረሰብን ግብረገብነት ያለው ማህበረሰብን የማፍራት ዋና ዓላማ ስላለኝ ነው። የተቆጣ ያኔ መሳውራቱ ነው የሚቆጣ ማለት ነው። እና ከንጽጽር ምሁራኖች ትምህርት እየወሰድን ረጅም እድሜ ለሙንቀዝ ሰቃር ለታዳጊ ወጣቶች ማሻሻልን እውነተኝነት መሰረት አድርጎ መሄድ ጥሩ ነው። በዛው አጋጣሚ አብደል ከሪም ጥሩ አድርጓል። አብደል ከሪም ነገራችን ላይ እና ብቻ ይበቃኛል ሸራ አድርጉትና በሁሱና በኢምራን መካከል ልዩነቱ ኖሮ ሳይሆን
መጽሐፍቶቹን ስላልያዘ ነው የኦርቶዶክስ መጽሐፍት እንትን አላልኩም አልገዛሁም ወንድሞች ፋይል ካዘጋጁ ይበቃል በሚል የኦርቶዶክስ ገድላትና ተአምራት የለንም ብዛት ንጽጽር ላይ በተለይ ውጭ ሀገር የምንኖር ገድላትና ተአምራት ብሎ ማለት አዋልድ መጽሐፍት ይባላሉ አዋልድ መጽሐፍት ብሎ ማለት ልጅ ማለት ነው የመጽሐፍ ቅዱስ ልጆች ማለት ነው ስለዚህ መጽሐፍ ቅዱስ የወለዳቸው ልጆች ብለው ነው የሚታመነው የኦርቶዶክስ መጽሐፍት እና መጽሐፍ ቅዱስ ላይ ያሉ ሐሳቦች እዛ ገድላትና ተአምራት ላይ በሰፊው አሉ እንግዲህ ፈጣሪ እጅና እግር እንዳለው ኩላሊት እንዳለው ከርስ እንዳለው ስላሶች በቃ የሚወያዩ ፈጣሪዎች እንደሆኑ የሌለ ነገር የለም እና ኢምራን ያንን በፋይል ስላዘጋጀው ያንን ለኦርቶዶክስ ማህበረሰብ እንዲያሳይ እፎይ ደግሞ ከኦርቶዶክስ ገድላትና ተአምራት የወጣ ኦርቶዶክስን እንደማይወክል የራሱ ኦርቶዶክስ ማህበረሰብ እንዲታዘብ ስለተፈለገ እንጂ በወንድሞች መካከል ልዩነት ኖሮ አይደለም ድራማ የምትሰሩ አንዱ ነጥላችሁ የምታወጡ ሰዎች እንትን አትበሉ ጥሩ አይደለም ኢምራንን ፎሎ አድርጋችሁ 1 ሚሊዮን አስገቡት ሰላም እናት ይሰማሻል ይሰማኛል ሰላም ነው አለን ማሪ በኢማራት ህግ ሰውን መቅረጽ በህግ እንደሚያስጠይቅ አታውቂም አውቃለሁ እያወቅሽ ታዲያ ለምን ቀረጽሻት በተኛ ውድ ቤተሰቦች እንግዲህ መጨረሻዬ ፕሮግራም ፍጻሜ ላይ ደርሻለሁ ሀቢባ እንዳለችው ሰምታችኋት ሆነ ዱባይ ጓደኞቿ በቤት ኪራይ ተኙበት ላይ ራቁቷን ቀርጻ በሶሻል ሚዲያ እለቅሻለሁ ብላ በማስፈራራት እንግዲህ እንደሰማችሁት ነው ማለት ነው ራሳችሁን ጠብቁ በተለይ አንድ ጋራ ሰብሰብ ብላችሁ የምትኖሩ የዛሬውን ፕሮግራም ፍጻሜ በዚሁ ልጨርስ ላይክ ሰብስክራይብ ሼር እንደምትዳደርጉ ተስፋ አድርጋለሁ እንዲሁም ደግሞ ሌላ አዲስ መረጃ አለ በኢማኒታ ዙሪያ የሚሰማ እሱን ደግሞ ኢንሻአላህ ማታ የላችሁ ቀርባለሁ አብራችሁኝ እንድትቆያችሁ አመሰግናለሁ